ወላይታ ሶዶ ሙሉ ወንጌል ቤተክርስቲያን ስለምን የኦሮሞ ልጅ የሆነውን ነብይ መሰረት ታዬን ሐሰተኛ ስትል ወነጀለች። አንተ ጎበዝ አስቀድመ ከአይንህ መሰሶን አውጣ፣ ከዚያም በኋላ ከወንድምህ አይን ጉድፍን ታውጣ ዘንድ አጥርተታል። መሪዎች ከሚሰብኩት ወንጌል ይልቅ በየመድረኩ የሚያብጠለጥሉት አገልጋይ ስም ለስብከት ርዕስ መጠቀሙን ተያይዘውታል። ወላይታ ሶዶ ስለምን የሐሰተኛ ነቢያት ምንጭ ሲሉ ፈረጇት። ወደ ዘር ሽኩቻ ያመራው የዘመናችን ነቢያት ጉዳይ ብዙም እያስባለ ነው። ከወላይታ ሶዶ ሙሉ ወንጌል ማይጠበቅ የተባለው ውንጀላስ የተሰጠው ያልተጠበቀ ምላሽ ምን ይመስላል? እኛም በመረጃ ሰዓታችን ዝርዝሩን ተመልክተናል። በሌላኛው አበይት ርዕሳችን ደግሞ ፓስተር ቸሬን እናገኛለን። ፓስተር ቸሬም ከሰሞኑን በታቦታቱ ጉዳይ አማንያኑን ወየውላችሁ ለእናንተ ሲልም ተደምጧል። ከኦርቶዶክሳውያኑ ወገን መሆኑን ለማሳየት በሚመስል መልኩም እሱ ካለበት ሃይማኖት አስተምሮ በመውጣትም አምልኮ የሚገባው ያለ ለማለክታቱም የኩል አምልኮ አቅርቦ ሲልም ተናግሯል። ፓስተር ቸሬ ስለምን ይህንን አለ? ይህንንም በመረጃ ሰዓታችን እምታደምጡታል። ከዚህም በማስከተል ወደ ያዝንላችሁ አበይት ርዕሳችን ስናልፍ አንዳንድ ጊዜ በሰዎች ሕይወት ውስጥ እግዚአብሔር ሰዎችን የሚያስደነግጥ በሚመስል መልኩ ይናገራቸዋል። ታዲያ ይህ እንዲደነግጡና እንዲፈሩ ሳይሆን አቅጣጫ እንዲይዙ ነው። አሁን ይህንን ድምጽ የምትሰሙ ወንዶችና ሴቶች የእግዚአብሔር ልጆች ሆይ ዛሬም ልትሰሙት ያለው አንዳች ሚስጥር ግና ስላልኖራችሁበት ስለ 2026 ማስተካከል ያለባችሁን ልነግራችሁ ነው። ጌታ እግዚአብሔር ለልጆቼ እንዲበል ብሎ ነግሮኛል። የሚቀጥለው 2026 ዓ.ም ሳይዘጋጁበት አይመጣም በላቸው። አንዳንድ ልትጠነቀቁ ልትጸልዩ የሚገቡ ነገሮች አሉ። ከሚስጥራዊ ስፍራ አንዳች መልእክት ልነግራችሁ ፈልጋለሁ። ስለ 2026 ሊሆን ያለው ተጸልዩበት የሚገባው ነገር አሳይቶኛል። በእነዚህ ጉዳዮች ታዲያ አጥብቃችሁ ልትጸልዩና ልትዘጋጁ ይገባል ሲልም በ2026 ሊሆን ያለውን በአፖስትሉ አንደበት ሁሉም ሊጸልይ ይገባል ሲል አስተላልፏል። ታዲያ 2026 ከመግባታችን በፊት ሊደመጥ የሚገባው መልእክት ከዚህ ጥፋት ሊያመልጥ የሚፈልግ ቢኖር ይህንን ሊሰማ የሚገባው ትልቅ መልእክት በተሙ ታተርፉበታላችሁ ስንል የምናደርሳችሁናል። እሱንም በመረጃ ሰዓቱን ጠብቀን እናደርሳችኋለን። ሰላም ጤና ይስጥልን የተወደዳችሁ ተከታታዮቻችን፣ በያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያልን ሰሞነኛና ወቅታዊ መረጃዎችን ለእናንተ ይዘን ተገኝተናል። እናንተም ለቻናላችን አዲስ ኮናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ወደ ዛሬ ዝርዝር መረጃችን አለፈ። ወደ ዛሬ ዝርዝር መረጃችን ስናልፍ ሙሉ ወንጌል ነብይ መሰረት ታዬ ሐሰተኛ ነብይ ነው ስትል ተደምጣለች። በንግግራቸው ለአገልግሎት 70,000 ቅድመ ክፍያ መጠየቁም ይህ በስፋት መነጋገሪያ ሆኗል። በኢትዮጵያ ሙሉ ወንጌል ቤተክርስቲያን የአረካ እናት ሙሉ ወንጌል ቤተክርስቲያን ባዘጋጀው ኮንፈረንስ በቤተክርስቲያኗ መምህር መጋቢ በጉባኤው መሰረት ታዬ የሚጠራበትን ትቼ አንተ ብዬ አወራውት ሲልም በሰዓቱ የተፈጠረውን ክስተት እንዲህ ሲልም አስረድቷል። ሐሰተኛ ነቢያትን በወፍራም ገበታ እንጂ በደሃ መካከል አታገኛቸውም። ታጅበው ነው የሚሄዱት። ደሃ የትም ሊያገኛቸው አይችልም። ስልክ እንኳን ቢደውሉ ሴክሬታሪ ናት የምታነሳው ሲል መሰረት ታዬንና ሌሎች በጠባቂ የሚታጀቡ በሙሉ ሐሰተኛ ነቢያት ናቸው ሲልም አውግዟል። በኮንፈረንሱ መጋቢው ሲገልጽም አንድ ጓደኛዬ ነበር አብረን የምናገለግል ነቀምት ላይ በጣም የሚታወቅ በኢትዮጵያ ትልቁ የመጀመሪያው ቸርች የሱ ነው፣ መሰረትም ይባላል። ሻሸመኔዎች አብራችሁ አገልግሉን ስላሉ አንድ ጊዜ ደወልኩለት። ሄሎ ተስፋለኝ፣ እኔም ደግሞ በነብይነቱ ስለማላምን እንዴት ነመስ ያልኩት ነብይ የሚለውን ትቼ ከዛም ሻሸመኔ ላይ አንድ ላይ አገልግሉ ብለውናል። ጊዜ አለ መሽ ነው የሚመች ያልኩት። እሱም ተስፍሽ አንተ ስለሆንክ እንጂ ስልኩን ያነሳውት ቀጥታ ወደኔ አይነገርም። ሴክሬታሪ አለች መጀመሪያ አካውንቱ ላይ 70,000 ብር ይግባ፣ የዛኔ ነው የምንሄደው። አንተ እስካሁን ጡሉ ያልክ እንደዛው ነው ያለኸው፣ ያደረጃ ቀርቷል አለኝ ሲል በአረካ እናት ቤተክርስቲያን ለቀናት ሲካሄድ በነበረው ኮንፈረንስ መጋቢው ስለ ነብይ መሰረት ታዬም ገልጾ ነበር። ታዲያ ይህ ጉዳይ በስፋት መነጋገሪያ ሆኖ በሶሻል ሚዲያዎች ላይም ሲዘዋወር ተመልክተናል። ታዲያ ለዚህም ጉዳይ ምላሻቸውን አስቀምጠዋል።
የመውረስ ዓመት ነው ትውልድን ነው ወይ የምትወርሱት ሲል ይዞ የወጣው ጽሑፍም እንዲሁ መነጋገሪያ ሆኖ አግኝተነዋል። ከራስ አካባቢ ለሚነሱ ሐሰተኛ ነቢያት እውቅና ሰጥቶ የሌላው አካባቢ ላይ ማፍጠጥ የወላይታ ዞን ያረካ ሙሉ ወንጌል መጋቢ ተስፋዬ አጋንንታዊ የልብ ክፋት እንጂ ይህ አገልግሎት አይደለም። ተጠራርቶ ነቀምት ያለውን ስም ከመስጠትና አገልጋይ ሐሰተኛ ነው ብሎ ከመፈረጅ በጉያው ያሉትን አብዛኛ ሐሰተኛ ነቢያት የተንሰራፉበት ምንጩን ማድረቅ እነሱን መቃወም ሲገባ ሌላ ብሔር ነው ብሎ በቅናት የተሞላ ንግግር በጉባኤ መናገር እጅግ አሳፋሪ፣ ከሙሉ ወንጌል ቤተክርስቲያን የማይጠበቅ ሲሉም ኮንነዋል። አዲስ አበባ የበዛው አብዛኛው ሐሰተኛ ነብይ ከየት አካባቢ እንደሆነ ኢትዮጵያም ህዝቦቹም ኤርትራውያን ግለሰቡም ጨምሮ ያውቁታል። እስራኤልና መሰል ሌሎች አንዳንድ ሐሰተኛ መንታፊ ነቢያት ማንሳት ይቻላል። በሌላ በኩል ለወንጌል ብዙ ዋጋ የከፈሉ አባቶችም የተነሱበት እንደሆነ ይታወቃል። 10 እና 20 ተሳቢ እህል እያስጫነ በኦሮሚያ በደቡብና በሌሎች የሀገሪቱ አካባቢዎች በተደጋጋሚ ለወገኖች የሚደርስ አገልጋይን እንዲሁ በተራ ንግግር ስሙን ለማጥፋት በዚህ ልክ መሄድ አልነበረበትም። በዚህ ያረካ የሙሉ ወንጌል መድረክ መጋቢ ተስፋዬ የተባለው በነብይ መሰረት ታዬ ላይ በልቡ ያለውን ክፋት ሲረጭ ያጨበጨበ ሲያደምጥ የነበረ የኮንፈረንሱ ተሳታፊ ምእመን በተቃራኒው በዚህ መድረክ እዩ ጩፋን እንደዚያ ያለ ቢሆን ኖሮ ጉባኤውን ረግጠው እንደሚወጡ ወይም ይቃወሙ እንደነበር መረዳት አያዳግትም። ብቻ የዘመኑ ክርስትና ይህን ይመስላል። ለማጠቃለል መጋቢ ተስፋዬ የተባለው በአረካ ሙሉ ወንጌል መድረክ ላይ የአገልጋይ መሰረት ታዬን ስም ከግል በመነጨ ጥላቻ አወሳስቦ በተናገረው የውሸት ንግግር ለመሰረት ደወልኩለት አወራን ብሎ ወንጌል ትቶ በሐሜት እንደተንዘባዘበው አሁን ደውሎ ነብይ መሰረት ታዬንና መላው የነቀምት የወንጌል አማኞችን ይቅርታ ቢጠይቅ ስንል በጌታ ፍቅር መልእክታችንን ለማስተላለፍ እንወዳለን። የመውረስ ዓመት ነው የሚሉት ትውልዱን ነው ወይ የሚወርሱት ሲሉም የሐሳባቸው መቋጫ አድርገው ምላሻቸውን ሰጥተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ ወትሮም አነጋጋሪ በሆኑ ሐሳቦችና የታዋቂ ሰዎች ትዳር ላይ ሶስተኛ ወገን በመሆን በየሶሻል ሚዲያው የማናጣው ፓስተር ቸሬ በአሁኑ የፕሮቴስታንት እምነት ተከታዮችን የታቦታት ጠላት አድርጎ ሲፈርጅም ተደምጧል። ፓስተር ቸሬ አክሎም ፕሮቴስታንቱን ከመላእክቱ የሚመጣ አጸፋ ከባድ ነው ሲልም አስጠንቅቋል። ከዚህ ቀደም በኦርቶዶክስ ቤተክርስቲያን ያገለግሉ የነበሩና አሁን ላይ በተሐድሶ በመመለስ የነበሩበት ኦርቶዶክስ ተዋሕዶ ቤተክርስቲያን የነበሩትን ስርዓቶች ያልተገቡ ያላቸውን በማውገዝ አምልኮ የሚገባው ለእግዚአብሔር ብቻ ሲሉ ሁሉም ሊያውቅ ይገባል ያሉትን ሲመሰክሩና ሲገልጡ የቆዩትን የቀድሞ የኦርቶዶክስ ቤተክርስቲያን እምነት ዘማሪ በአሁኑ ፓስተር ትዝታው ሳሙኤልን ጨምሮ በተሐድሶ ወደ ፕሮቴስታንቱ የመጡትን በመንቀፍ ተቃውሞውን በማሰማት ከኦርቶዶክስ ቤተክርስቲያን ያሉ ስርዓት በመደገፍ አምልኮ የሚገባው ለፍጡር እንጂ ለተፈጣሪ አይደለም የሚለውን ሐሳብ በመጣል በተቃራኒ ሐሳቡን እንዲህ ሲል አጋርቷል። መላእክትን ጥምድ ያረጋችሁ ጴንጤዎች እኔ ምን ሆነን ነው? ምን አይነት በሽታ ነው የገባብህ? የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ፣ ችግሩ ሳይፈታ፣ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል። ዋው! ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። ገብርኤል ቀልድ ማያቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት ምቆም ገብርኤል ነኝ። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ጽፈረለት። አየ መልአክ ቀልድ አያውቁ አልፉ ውልፍት ከተው ሸክር የሚያደርጉ ከመጡ እግዚአብሔር ይመስገን እዛው ያያዝልን ጌታ። በመጨረሻም ወደ ያዝንላችሁ መረጃችን ስናልፍ አንዳንድ ጊዜ በሰዎች ሕይወት ውስጥ እግዚአብሔር ሰዎችን የሚያስደነግጥ በሚመስል መልኩ ይናገራቸዋል። ታዲያ ይህ እንዲደነግጡና እንዲፈሩ ሳይሆን አቅጣጫ እንዲይዙ ነው።
አሁን ይህንን ድምጽ የምትሰሙ ወንዶችና ሴቶች የእግዚአብሔር ልጆች ሆይ ዛሬም ልትሰሙት ያለው አንዳች ምስጢር ገና ስላልኖራችሁበት ስለ 2026 ማስተካከል ያለባችሁን ልነግራችሁ ነው። ጌታ እግዚአብሔር ለልጆቼ እንዲበል ብሎ ነግሮኛል። የሚቀጥለው 2026 ዓ.ም ሳይዘጋጁበት አይመጣም በላቸው። አንዳንድ ልትጠነቀቁ ልትጸልዩና ሊወጣችሁ ያለውን አፍ ልታዘጉ የሚገቡ ነገሮች አሉ። ከሚስጥራዊ ስፍራ አንዳች መልእክት ልነግራችሁ ፈልጋለሁ። ስለ 2026 ሊሆን ያለው ትጸልዩበት የሚገባው ነገር አሳይቶኛል። በእነዚህ ጉዳዮች ታዲያ አጥብቃችሁ ልትጸልዩና ልትዘጋጁ ይገባል። ጌታ እንዲህ ይላችኋል፣ ወደ እኔ ጩኹ እኔም እመልስላችኋለሁ፣ እናንተም የማታውቁትን ነገር አሳያችኋለሁ። ኤርምያስ 33:3 ያለውን ቃል ይህ ዝም ብሎ የተጻፈ ቃል አለው። ይልቁንስ በመንፈሱ ዓለም ላይ ያለ ልክ እንደ ቴክኖሎጂ እንደ መግባቢያ ነው። እግዚአብሔር አንድ ነገር ከመምጣቱ በፊት ስኬቶችም አለመከናወኖች ሁሉ መቼና እንዴት እንደሚመጡ ያውቃል። ስለዚህ አስቀድሞ እኔና እናንተን ቀድመን ወደ እግዚአብሔር እንድንጣራና ነገሮች እንድናስተካክል ጥሪ ያቀርብልናል። እግዚአብሔር እናንተም በስርዓትና በትክክል አካሄድ እንድትራመዱለት ይፈልጋል። ጨፍኖ እንደሚሄድ ሰው እንዳትሄዱ። የኔና የናንተ መንገድ የተበጀውና የተዘጋጀው በእግዚአብሔር ነው። ልክ በቴሌቪዥን እንደሚታይ ነገር ሁሉ 2026 ከፊት ለፊቴ ብቅ አለ። በዚህም 2026 ሶስት ነገሮች በትልቅ ተጽፈው አይቻለሁ ሲልም በአንደኛ መጠበቅ፣ ከዚያም መዘጋጀት፣ ሌላኛው ደግሞ አቅጣጫ ማስጠበቅ ወይም ደግሞ ስፍራን መያዝ። ጌታ እንደዚህ ያለኝ፣ ልጆቼን ንገራቸው በ2026 ያልጠበቁት አዲስ ስፍራ የሚቀበሉበት፣ በዝግጅት የሚቀጥሉበት፣ ድንገተኛ ሞገስ የሚለቀቅበት፣ ጸጋን የሚካፈሉበት ዓመት ነው የሚሆንላቸው። ነገር ግን ብዙ ያልተዘጋጁ ልጆች ከሆኑ የማያስፈልግ ውጊያ ውስጥ ያልፋሉ። ስለዚህ ዛሬ ይህንን የምታዳምጡ በሙሉ ለነገራችሁ የሚሆን ልክ እንደ እምነት ጋሻን የሚሰራላችሁ ነገር እያዳመጣችሁ ነው። በመጽሐፍ ቅዱሳችን ትንቢተ ኢሳይያስ 42:9 ላይ እንዲህ ሲል ያውጃል፣ እነሆ የቀደመ ነገር ተፈጸመ፣ አዲስ ነገርም እናገራለሁ፣ አስቀድሞ ሳይበቅል እርሱን አሳውቃችኋለሁ። እግዚአብሔር አንድ ነገር ከመሆኑ በፊት የሚናገር ከሆነ በእምነት የሚቀጥለው የህይወት ዘመናችሁ የሚታይና ቅርጽ የሚይዝ ነው ማለት ነው። እግዚአብሔር አስቀድሞ ባየውና በተናገረው እውነት ነው። ይህ የምታዩት ቪዲዮ የምትዝናኑበት ሳይሆን ነገራችሁን የምታዩበትና ወደፊታችሁን የምታስተካክሉበት ቪዲዮ ነው። እግዚአብሔር ዓይኔን በከፈተ ሰዓት 3 ንፋሳት በ3 አቅጣጫ ሲነፍሱ አያለው። አንደኛ የሚናወጥ፣ ሁለተኛ የሚለውጥ፣ ሶስተኛ የሚያበራና የሚያደም ንፋስ ነው። እግዚአብሔርም እንዲህ አለኝ፣ ሕዝቤ መጸለይ ያለበት፣ ምክንያቱም የሚያናውጠው ንፋስ መሰረቶችን የሚፈትንና መሰረቶቹ ልክ ካልሆኑ የሚነቃቅል ነው። የሚለውጥ ንፋስ የአንዳንዶችን መድረሻን ስፍራ የሚቀይር ነው ሲል እግዚአብሔር ተናግሮኛል በማለት የሚበራው ንፋስ ደግሞ እኔን ሲጠብቅ የነበሩትን የሚሸልም ንፋስ ነው። ኤልያስ አስቀድሞ ስለ ወደፊቱ ጸልሏል። ዳንኤልም አስቀድሞ ስለ ወደፊቱ ጸልሏል። ኢየሱስም እንኳን ስለሚመጣው ስለ ወደፊቱ ጸልሏል። ዛሬም እኔና እናንተ ወደፊት ስለሚመጣው ዛሬ ልንጸልይ ይገባል። እግዚአብሔር እንዲህ ይላችኋል፣ ያለፉትን ዓመታት ግራ መጋባትና መፍረክረክ ወደ 2026 ይዛችሁ እንዳገቡ እንዲህ ነው የሚሆንላችሁ ሲልም 2026 የተበላሸ ግንኙነት የሚስተካከልበት፣ የተሰበሩ መንገዶች፣ ያጣቿቸው እድሎች ሁሉ የሚመለሱበት ጊዜ ነው። ትንቢቱ ይህ ነው በማለት በ2026 የትንቢት ይፈጸማል በማለት ለሁሉም ሰዎች እንዲነቁና እንዲጸልዩ አፖስትል ጆሹዋ ሰልማን ሁሉም ይጸልይ ሲሉ መልእክታቸውን አስተላልፈዋል። ውድ ተከታታዮቻችን ለዛሬ መረጃ ሰዓታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን ተሰናበትን። በሌላ መረጃ ሰዓታችን እስክንገናኝ ቸር ቆዩልን።